ለምሳሌ ጥሩ ሰው ነው ብለሽ ሪስፔክት ለማድረግ ትሞክሪያለሽ ለመንከባከብ ትሞክሪያለሽ ብዙ ነገር ታደርጊያለሽ የእውነት እኔ ብዙ ነገር አድርጌ የአርቲስቱ ትዳር ምን ገጠመው ገና የድግሱ ቃት ሰብስቦ ሳይገባ የጫጉላ ሽርሽር ዝግጅቱ ሳይጠናቀቅ አስደንጋጭ የሆነ መረጃን ሰምተናል ወደ እናንተ እናደርሰዋለን ህሊና ደረጀ ጆሮን ጭው የሚያደርግ ንግግር ተናግራለች የነሱን ሱስ ሽፋፍንና ሳስታምም አልኖርም በማለት ስለ ናታንና ስለ ጓደኞቹ ከዛም ዘለል ሲል በቅርብ መታ በትወነውም በድምጽም ተወዳጅነትን ስላተረፈችው ኤደን አይሸሹም ተናግራለች ለውስን ደቂቃዎችኛ ጋር ሲዘልቁ በናታንና በህሊና ደረጀ የተከሰተውን አስደንጋጭ መረጃ ነግረናችሁ በመሬት ስለተናገረችው የሱስ ጉዳይም እናስደምጣችኋለን የተወሰደው የኔ ገንዘብ ነው ስላለችው ነገርም አንሸሽጋችሁ ቪዲዮውን ላይክ እያደረጋችሁ አብራችሁን ዝለቁ አያቶቻችን ሲተርቱ አንዳች እውነት ላይ ተመርኩዘው መሆኑ አያጠራጥርም እዩኝ ማለት ደብቁኝ ያመጣል ይላሉ በናታንና በህሊና ደረጀም የተፈጸመው ይሄው ነው ገና ከጅምሩ ነገረ ስራቸው ሁሉ አስገራሚም አወዛጋቢም ምንድነው የሚሆኑት የሚያሰኝም ነበር እውነቱን ቀድሞ ማስተዋል ለቻለ ሰው እነዚህ ሰዎች ቅርብ ወራጅ ናቸው የሚያስብል ድርጊቶችን ሲፈጽሙ ተመልክተናል በአገራችን ቁጥር 1 የቴሌቪዥን ጣቢያ ላይ በመቅረብ ታገቢኛለሽ ጥያቄ ሚሊዮኖች እየተመለከቱ ሲያቀርብ ህሊና ደረጀ ስታለቅስ ስንመለከት ከዛ በፊት በህይወቷ ውስጥ ምንም ተካሂዶ የማያውቅ አስመስለው ነበር ውስኑ ህዝብ የአብርሃምና የሳራ ያድርግላችሁ ሲል አብዛኛው ሰው ግን ተረትን ተርቶባቸዋል ቁጥሩ ቀላል የማይባል ሰው ደግሞ ተቃውሞ አሰምቶ ነበር ለዚህ ምክንያቱ ደግሞ ሁለቱም ልጅ አላቸው ሁለቱም ያለፈ ታሪክ አላቸው የሁለቱም የቀድሞ አጋሮቻቸው ሌላ የትዳር ህይወት ውስጥ አልገቡም እነዚህ ጥንዶች በአደባባይ ሚሊዮኖች እያዩአቸው ታገቢኛለሽ መባባላቸው ላለፉት የፍቅር አጋሮቻቸው ያላቸውን ንቀት ማሳየታቸው ነው በሚል ትችትን አስተናግደዋል እነሱ በዚህ አላቆሙ የልቦግ የተሰኘ ባለቤትነቱ ያመለሰት ሙጬ በሆነ ሚዲያ ላይ ቀርበው አሁንም እሷና የልጁ አባት እንደሚገናኙ ልጁንም ትምህርት ቤት አብረው እንደሚያመጡት አብረው እንደሚወስዱት ከናታን ጋር የበለጠ ጓደኛ እንደሆኑ ስትናገር እነዚህ ሰዎች ምናቸውን ነው የሚያማቸው ወይስ ምንድነው የሚያጨሱት እስከመባል ደርሰዋል ታዲያ እንደዚህ በርከት ያለ አወዛጋቢ ነገር ሲፈጥሩ ሰንበትበት ያሉት ናታንና ህሊና አሁን ላይ ትዳራቸው ችግር ውስጥ ከተውታል እኔ በራሴ ደም ተፍቼ ያመጣሁት ገንዘቤ ህሊና ከሰሞኑ ጫን ብላ በውስጧ የያዘቻቸውን ነገሮች ፍርጥርጥ አድርጋ ተናግራለች ጉዳዩ ስሜታዊም ጭምር አድርጓት ነበር የተናገረችው ኤደን አይሸሹም ሰይፉ ሾው ላይ በቀረበችበት ወቅት በቅርብ ልቧ እንደተሰበረ ይሄንም ያደረገችው በቀጥታ ስሟን ህሊና ብላ ባትጠራውም ህሊናና ናታን እንደሆኑ በግልጽ በሚታወቅ አነጋገር በጣም ተቸግሬ ገንዘብ አስፈልጎኝ ስጠይቅ ከለከሉኝ ውስጤን የሰበሩኝ ከነሱ ይሄን አልጠብቅም አይነት ንግግር ተናግራለች ያውም ለኔ ያክስቴን ቤት አስፈቅጄ ከፍተኛ ወጪ የሚያወጡበትን ወጪ ላስቀረሁላቸው ሰው በማለት ምሬቷንና በደሏን ተናግራ ነበር የህሊና ደረጀ ስሜታዊ ንግግር የተከተለው በዚህ መነሻነት ነው እኔ ማንንም ገንዘብ አልወሰድኩም ገንዘባቸውን መውሰድ ቀርቶ በትራንስፖርት እንዳይንቀሳቀሱ ማድረግ የሚገባኝን ሁሉ አድርጌያለሁ መስጠት ከሚገባኝ በላይ ሰጥቻለሁ ነገር ግን የነሱን ሱስ እድሜ ልኬን ስሸፍን አልኖርም የነሱን ሱስም አላስታምምም በማለት ተናግራለች በቀጥታ ጉዳዩ በጥቁር አደይ ፊልም የተሳተፉትን የሚመለከት ጉዳይ ቢሆንም እዚህ ላይ ትኩረት አድርጋ ስታወራ የነበረችው ስለ ኤደን አይሸሹም በመሆኑ ጉዳዩ ኤደን አይሸሹም ምን ይመለከታል ከስራዎቿ ባሻገር መረጋጋቷ የበለጠ የተወደደላት አንድ ቃለ መጠየቋን ብቻ በመመልከት ሻፍቃሪ የተሰለፈላት ማግባትም አንቺን ነው እየተባለ የተዘመረላት ኤደን አይሸሹም በሱስ ውስጥ ያለች ሴት መሆኗን ህሊና ተናግራለች በምን አይነት ሱስ እንደሆነች ባትናገረው በደፈነው የነሱን ሱስ ሳስታምም አልኖርም ብላለች ገንዘቤን ተበልቻለሁ ገንዘቤን አልሰጠችኝም ያለችው ኤደን ገንዘቧን እንደተቀበለችና ለሱስ እንዳዋለችው ተናግራለች የኪነ ጥበብ ሰውና ሱስ የአንድ ሳንቲም ሁለት ገጽታ ናቸው እየተባለ የሚነገርላቸው የኪነ ጥበብ ሰዎች አሁንም በሱስ የሚሰቃዩት በርካቶች ናቸው በጥቁር አደይ ፊልም ውስጥ ነብዩ እንድሪስ ካሳሁን ፍስሐ ማንዴላ እንዲሁም ብዙ አድናቆትን የተቸረው ናታን ጌታቸውን ጨምሮ በርካቶች ተሳትፎበታል እነዚህ ሁሉ በሱስ ውስጥ ያሉ መሆናቸውን በድፍረት ተናግራለች እዛ ገጠር ውስጥ የተሰቃየሁትን ስቃይ ያውቃለሁ በማለት በአንድ መጠቅለያ ላይ አስቀምጣቸዋለች የድርጊቷም ተዋናያኖችን አስቆጥቷል እንዴትስ በድፍረት በመውጣት ሱሳምናቸው ትለናለች በገንዘብ ስማችን ታብጠለጥለዋለች እየተባለች ሲሆን
ተዋናያኖቹ ቅርበታቸው ለናታን ነውና ንግግራቸውን ለናታን አድርገዋል። ሚስትህን ሰብሰብ አድርግልን፣ እንደዚህ የመጣላትን የምትናገር ከሆነ ወደ ሚዲያ አትቅረብ፣ በአንድ ጀንበር የተገነባ ስምና ዝና ይምሰላት፣ በርካታ ዓመታቶችን የደከምንበት ስማችን፣ ክብራችን፣ ዝናን አትናደው፣ አንዳንድ ጉዳዮች በውስጥ ይያዛሉ፣ ያገናኘን ሥራ ነው፣ ሥራችን ሰርተን ወጥተናል፣ አሁን ላይ አንድ ሰው ባጠፈው ሁላችንም ለምን እንወቀጣለን የሚለው ካሳሁን ፍስሐ ማንዴላ ነው። ህሊና ስትናገር ካሳሁን ፍስሐንም አብራ በንግግሯ ስለገረፈችው። እውነት ነው፣ ማንዴላ በበርካታ ኢትዮጵያውያን ልብ ውስጥ ለረጅም ዓመት ተወዶ የተቀመጠ ተዋናይ ነው። መወደዱን እጥፍ ያደረገለት ደግሞ የግል ጉዳዩ ብዙ የማይታወቅና ድብቅብቅ ያለ መሆኑ፣ ከዚህ ዋለ ይህንን አጠፋ የሚባል ዜና ተሰምቶበት የማያውቅ ሰው መሆኑ ነው። ታዲያ ብዙ ማድረግ እየፈለገ ስሙንና ክብሩን በመፈለግ ከብዙ ነገር ራሱን የሚደብቀው ማንዴላ እንደዚህ በአደባባይ ስለሱ መወራቱ ለስሙም ጥሩ ስለማይሆን መቆጣቱ አግባብነት ይኖረዋል። ነብዩ እንድሪስም ቢሆን በርካታ ኢትዮጵያውያኖች የሚያውቁት ራሱን ከዚህ አይነት ነገር ያራቀ ከባለቤቱ ሐና መርሃ ጽድቅ ጋር ባለው የሚያስቀና የፍቅር ሕይወትና ትዳር ስለሆነ በዚህ አይነት ነገር ውስጥ መካተቱ እሱንም ሆነ ሐኒን እንዲሁም የቅርብ ሰዎቹን ዘለል ሲል ደግሞ አድናቂዎቹን መረበሹ የማይቀር ሐቅ ነው። ታዲያ በዚህ መሃል የበለጠ ተጎጂው ናታን ጌታቸው ነው። በዚህ በኩል ሥራን አብሯቸው የጀመረው የረጅም ጊዜ ጓደኞቹን የሚያስከፋ ነገር በሚስቱ በኩል ሲገጥመው፣ በሌላ በኩል ደግሞ የድርጊቱ አንድ አካል እንደሆነ እሱንም አስገብታ ተናግራለች። የእነሱን ሱስ ስትል ሁሉንም ያጠቃልላል። ናታንም የፊልሙ አንድ አካል በመሆኑ ከነዛ ሱሰኞች መካከል እሱም አንዱ ሲሆን የገንዘብ ጉዳይ ሲነሳም ስሙን አብራ አካተዋለች። ሁለት ጥንዶች ትዳር የሚባልን ተቋም መስርተው በጋራ መኖር ከጀመሩ በኋላ የኔ የሚባል ነገር ቀርቶ የኛ ወደሚል እንደሚሸጋገር ዓለማዊውም መንፈሳዊውም ሥርዓት ይናገራል። ታዲያ በዚህ ፊልም ላይ ናታን የተወሰነ ገንዘብ እንዳለው ትናገራለች። ይሄ ገንዘብ ምን መሆን እንዳለበት በቀጥታ ናታን ጋር እንነጋገርበታለን። ከዛ ውጭ ግን ያለው የኔ ራሴ ገንዘብ ነው፣ ሙሉ ወጪውን የተሸፈነው በእኔ ነው ትላለች። አያይዛም ከናታን ጋር መነጋገር ያለብንን ነገር ሁሉ እንነጋገራለን፣ እንወስናለን ትላለች። በማዕከላቸው አንዳች መልካም ነገር እንደሌለ በሚያሳብቅ ሁኔታ በራሴ ደም ተብቼ ያመጣሁትን ገንዘቤ አውጥቼ የተሰራ ፊልም ነው። ኦፍኮርስ ናታይም ሼር አድርጎ ያሌላ ጉዳይ ነው። እኔና ናታይ እንነጋገራለን። ቀድሞውኑ በድርጊታቸው ሩቅ እንደማይሄዱ የሚያስታውቁት ጥንዶች አሁን በገንዘብና በሌሎች ምክንያቶች አለመግባባት ውስጥ እንደገቡ ሰምተናል። ከዚህ ቀደም ብሎ በነበራት ቃለ መጠየቅ ላይ ናታን ለገንዘብ ሲል ነው የቀረበች ስትባል አይደለም ናታን ከኔ ቀደም ብሎም ቢሆን ራሱንና ቤተሰቦቹን የሚያስተዳድር ጠንካራ ሰራተኛና ጥሩ ገንዘብ ያለው ሰው ነው ያለችው ናታንን አሁን ግን ትንሽ ብር አዋጥቷል ይመለስለታል የሚመስል ንግግር ተናግራለች። ከዚህ ቀደም ብሎ ስማቸው በበጎ ከማይነሱ ተዋናያኖች ከፊት የሚገኘው ናታን ገንዘቤን ወስዶብኛል የምትል እንስት መታ እንደነበረ እሱም በፍጹም አልወሰድኩም የምትለው ገንዘብ ከነዳጅ የማያልፍ ነው ሲል አጣጥሎት እንደነበረ የሁላችንም ትውስታ ነው። አሁንም ውስጥ አዋቂዎች እንደነገሩን ናታንና ህሊና በገንዘብ ጉዳይ መግባባት እንዳልቻሉ፣ ትዳራቸው ገና በሥርዓት ሳይጸና ወደ ግጭትና የዕለት ተዕለት ጭቅጭቅ ውስጥ እንደገቡ፣ ትዳሩ የመቀጠል ዕድሉም ዝቅተኛ መሆኑንና ወደ ፍቺ እየተጓዙ እንደሆነ ሰምተናል። በቅርብ ያሉ ሰዎቻቸውም በጉዳዩ ላይ ጣልቃ መግባትን እንዳልፈለጉና ራሳቸው ይለይላቸው በሚል ሐሳብ እንደተዋቸው ሰምተናል። ትዳርን መፍታት ለማንም የማይመከር በመሆኑ አሁንም ችግራቸውን በንግግር በመፍታት ረጅሙንና ታላቁን ተቋማቸውን ጠብቀው እንዲቀጥሉ ፈጣሪ ከነሱ ጋር እንዲሆን ምኞታችንን እንገልጻለን። አበቃ። ሐሳባችሁን በኮሜንት ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።